ናታን እንድትጋቡ ነው እነማዬ የወሰኑት? አዎ የናታን አባትም እሺ ብሏል። ሽማግሌም ሊልክ ነው። በቃ ናታን ለኔ ቀለበት ሊያስፈልግ ነው። ናታን እኮ ያውቅ። እየዋሸሽ ነው። ላንቺ ሁለቱ እንዲነግርሽ ትፈልጊያለሽ እንዴ? ይኸውልሽ ናታን ልክ እንደምታይ መስል አይደለም። በጣም አስመሳይ ነው። በጣም ሲበዛ ዱርዬ የሆነ ሰው ነው። እሺ እንዴ ኤቢ እና ዱርዬ ልታገቢ ነው? ውይ ኤቢዬ ይቅርብሽ። አንቺ እኮ በጣም ጨዋ ልጅ ነሽ። የምታሸፊው ነገር ትተሽ እውነታውን እሺ። ለነገሩ እኔም ላገባኝ የቀለበቱ ቀን ሁሉንም ነገር ታየዋለሽ። ደግሞ ስሚ እኔ ናታንን ካላገባው ሙቻታለሁ። እሺ አመረሽ እንዴ? እሺ እና እኔ ቆይ ምን ላድርግ? ከሱ ራቂ። ልንጋባ ነው። እጮኛ ካለው ሰው ጋር ነው እሺ እያማገጥሻለሽ። የኔ እናት እኔ ከነ ክብሬ ነኝ። እሺ የማንንም ሰው አላማገጥኩ። ብርቱካን ሲሸጥ ሳይላጥ ነው። ፓፓያም የሚወደደው ከነድፍኑ ነው። ብርቱካኑ ከተላጠ ተቀምሷል ማለት ነው። የተቀመሰ ነገር ደግሞ መጀመሪያም ለቀማሹ ነው። እኔ ከነ ክብሬ ነኝ። እሺ ያቺ ጉድማ ትንሽ ልጅ ነግራኛለች። እና ደግሞ እዛ ፍቅርዬሽ አስቀምጦሽ እዚህ መጥተሽ ትናታለሽ። ግን እውነቱን ካልነገረች ይቺ ልጅ ወይ ባንተ ላይ አልተማመነችው ወይ ደግሞ ጭራሽ አትወደም ማለት ነው። ቆይ ግን መጀመሪያ ሰላም፣ አንቺ ግን ለምንድን ነው ስለሷ እንደዚህ ማወቅ የፈለግሽ? እንዴት ማለት? አይ በተደጋጋሚ ጠይቃ ስለምትይ ነው። አሁን ደግሞ እንደዚህ አስተውሰሽ መጠየቅሽ እኮ ገርሞኝ ነው። አይ ምንም እንዲያው ዝም ብዬ ነው። ሰላምዬ አሁን እኮ ሰው ያለ ጉዳዩ የሌላ ሰው ጉዳይ አሳስቦት አያውቅም። እንኳን ታሪኩ ይቅርና ሰው ሲሞት ራሱ እኮ ወዲያው ነው የሚረሳው። አንቺ ደግሞ የዳጣን ጉዳይ እስካሁን ይዘሽው። ናታን በቃ ይኸውልህ መናገር ከፈለግ አልፈልግም በልና ተው በቃ። እንዴ ብቻ ሰላም እዚህ ቤት ተይውቅም ብቻ ሰላም። እሺ እና አሁን ጠይቃታል ወይስ አልጠየቃትም? ጠይቄያታለሁ ግን በቃ መናገር አልፈልግም። እንዴ ለምን? ምናልባት ሰላም ጥሩ ታሪክ ላይኖራት ይችላል። ሰው ደግሞ ሚስጥሩ እንዲወጣበት ካልፈለገ ምን ይደረጋል? ጥሩሽ ተው በቃ። ብቻ ሰላም እስቲ ካወራችሽ ጠይቂያት። እሺ ግን ናታንዬ ካንተ ጋር ሰላም ናችሁ አይደል? ወይ ሰላም እኛ ምንም ማን ነው ሰላም ያጣመረችው እኮ በጦርነት ራሱ አይፈታም። ወልደን ከብደን ጠራሻለን። ይሁንልህ እሺ። ለማንኛውም አሁን ዳጣን ጥራትና ቆንጆ የሰራሁት ምሳሌ ንግዋና ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። አርጁን ዳጣን ካልወጋት ወይም ደግሞ ካልሷን ካልጎዳት በጭራሽ አጠገብ እንዳደርስ ብለው አስፈራራቸው ማለት ነው። ዳጣን ከጎዳ ዳጣ እንድትሞት ነው የምፈልገው ብሎ አርቹ በጣም በጭራሽ እንደዛ አላረግም ብሎ እጅግ በጣም ስናደድ ነበር። ናታን እንግዲህ ዳጣን ገላ ናታን የራሷ ለማድረግ ቆርጣ ተነሳች ኤሚ ማለት ነው። ከናታን ጋር ቀለበት አድርጋለሁ ከምርቃብቴ መንግስት ቀለበት እንደሚያደርግልኝ ይነግራታል። ናታን ደረጀ እውነቱን ንገረኝ፣ ምንም ነገር አትደብቀኝ እባክህን። አባት አንድ ሴት አምጥቶ አግባበል ታገባለህ ብሎ ሰው ጠይቆ የለማሉዳ ከሆነ በጭራሽ አላገባትም ብሎ ነገረው። እና ናታን አንድ ነገር ጠይቃለሁ ልጄ፣ ምንም ነገር አትደብቀኝ፣ ምንም አትፍራኝ፣ በትክክል እውነቱን ንገረኝ። ኢሜን ትወዳታለህ፣ እሷን ማግባት ትፈልጋለህ ብሎ ጠይቀው አባዬ እኔ ለእሷ ምንም አይነት ፍቅርና ስሜት እንደሌለው ከእህትነት የዘለለ አይቶት እንደማያውቅ ነገረው ማለት ነው። ይህንን መልስ ነበር ስጠብቅ የነበረው ብሎ ሲነግረው እኔ እውነቱን ንገረኝ ከወልቅ አባዬ ከሚ ይልቅ ዳጣን እቀርባታለሁ ከዳጣ ግን ፍቅር ሳይዘኝ አይቀርም ብሎ እውነቱን አፈረጠ ማለት ነው። በጣም ደስ ብሎኛል። ዳጣን እንደምወዳት እንግዲህ ለደረጀ ነገረ እና ኢሜኬት አምጥታ ነው ናታን ቀለበት ያደርግልኛል ቀለበት እናረጋለን ብሎኛል ብላ ያወራች እኮ ነው ብሎ ሲነገር አይ አባዬ እኔ እና እሷ በጭራሽ ተገናኝተን ስለዚህ ጉዳይ አይደለም ስለ ቀለበት ስለ ሌላ ነገር እንኳን ምንም አውርተን እንደማያውቅ ነገሩ ማለት ነው። እና ኢሜ ውሸቷን እንደነበረና ፈጥራ እንዳወራችው ጭምር ይነግረዋል ማለት ነው። ነገር ግን ሰላምዬ ስለ ዳጣ ቤተሰቦቿ እንደውም የተወለደችበት እናቷ አባቷ ለማወቅ በጣም ጓጉታለች። ምክንያቱም ልጄ ትሆናለች የሚል ስጋት ነበር። ሰላምዬ ግን ለምንድነው ስለሷ ይሄናል ማወቅና መጓጓት የፈጠረብሽ ምንድነው ብሎ ሲጠይቃት እንግዲህ እሷ አይ ዝም ብሎ ነው ለማወቅ ብቻ ፈልጌ ነው ናታን ስትለው ናታን ግን ምንም ልትነግረው ፈቃደኛ እንዳልነበረው አሳወቀ። ግን አባቷ ደረጀ እንደሆነ ነግሯት ነበር ማለት ነው። እና ናታን በጭራሽ ኢሜ ማግባት እንደማይፈልግም ጭምር ለደረጀም ሲነግረው ነገር ግን ኢሜ ቀለበት ያደረገኛ ናታ እያለች ዳጣን ለማስቀናት ስትሞክር ነበር ማለት ነው።
ነገር ግን ናታን በጭራሽ ለሷ ምንም ፍቅር ወይም ስሜት እንደሌለው ጭምር ሲነግረው ደረጀ ለማርታ ሲነግረው ደረጀ ማርታ ደግሞ በጭራሽ ይሄ ያንተ ሰበብ ነው ልጁን አውቃ ስታስጨንቀው ነበር እንጂ ዳጣን እንደሚዋደዱ እርግጥ ነው እልኩንስ ኢሜሳውን ዳጣ እንደምወድ ነግሮኛል ብሎ ነግራን ቆይ አንተ ለልጄ ነው ወይስ ለዳጣ ነው የምትደግፈው? ማርታ እዚህ ጋር ልጄ መሆን አቱን ለማንም ደግፌ ዛት እውነቱን ታወጭ ነው ዳጣ ለደረጀ አባታ እንደሆነ ስትነግሩ ናታን ቃል ገብታልኛል ለማንም እንዳትናገር ብላ ነገረችው። ለሰላምዬ ብቻ ስሎ ለሰላምን ጭምር ደረጀ አባቴ ትክክለኛ አባታ እንደሆነ ለማንም እንዳትናገር ደጋግማ ስትለምነው እሱም እሺ ብሎ ሀሳቧን ይስማማል ማለት ነው። ነገር ግን በጭራሽ ያልጠበቀና ያላሰበ ነገር ነበር። ዳጣ የደረጀ ልጅ ነች ትሆናለች ብሎ በጭራሽ አልገመተም ነበር እና ጥርጣሬው ነበር እንጂ እና ተጠራጥሮ ነበር እንጂ በጭራሽ አስቦ አልነበረም። እና ትክክለኛ አባቴ ደረጀ እንደሆነ እናቷም ደግሞ ማን እንደሆነች በጭራሽ እንደማታቆም ጭምር ደግማ ነገረችው። ስለ እናትሽ እንድትነግሪኝ እፈልጋለሁ ስትል እኔ ተወልጄ የተጣልኩ ጎዳና ላይ ተጥዬ ነው የተገኘሁት የማን ልጅ እንደሆንኩ ወይም ደግሞ እናቴ ማን እንደሆነች ወልዳ የጣለችኝ እናቴ ማን እንደሆነች እናቴ ግን የጣለችኝ አይመስለኝም ምናልባት ተሰርቆበት ወይ አንድ ነገር ተፈጥሮ ነው እንጂ ብሎ ይጠይቃታል። እናም እናትሽ ታዲያ ማን እንደሆነች አታውቂም? ስለ እናቴ ማን እንደሆነች በጭራሽ አላውቅም። ስለዚህ እናቴን አንድ ቀን አገኛታለሁ ብዬ ተስፋ አደርጋለሁ። ደረጀ እናቴ ማን እንደሆነች እንደሚነግረኝ ቃል ገብቶልኛል። ስለዚህ እናቴን በጉጉት እጠብቃለሁ ብላ ለናታን ነገረችው ማለት ነው። ናታ ግን ያሳለፈችው ነገር ድሬዳዋ ያደገችው የሚባል ነገር ውሸት እንደነበረ ጎዳና ታጥላ እንዳደገችም ጭምር ሁሉ ነገር ደረሰችበት። ማርቲ አሁን ሽማግሌ ልኮ ናታና ኢሜ እንዲጋቡ በጣም ጓጉታለች። ነገር ግን ደረጀ በፍጹም የማይሆን ነገር ነው። ናታን እባክሽን ማርቲ እባክሽን ነገር ሀሳቡ ይህን ነገር ማውራቱም ጭራሹም መስማት አልፈልግም። ናታን በጭራሽ ኢሜ እንደወዳት አይችልም እንደማይወዳት እኮ እየነገርኩሽ ነው ነግሮኛል። ስለዚህ እባክሽ ይህን ነገር አትደጋግሚ ብትረሺ ይሻልሻል። ቆይ ልጅ ላይ ለምን እንደዚህ ትሆናለሽ? ደሬ ለምንድነው እሷ ከተዋደዱ ዳጣና ናታን መሀል ምንም ነገር እንደሌለ ተናግሯል እነሱ አይደል ደጋግሞ። ስለዚህ ለምንድነው እንዲጋቡ የማንፈቅድላቸው? እባክህ ተወደሬ እያለችው ነበር። ማርቲ እባክሽ ይህን ነገር በጭራሽ እንዳልሰማው ቆጥራለሁ ከአሁን በኋላ ስለዚህ ጉዳይ ማውራትም አልፈልግም ብዬሻለሁ አይደል እንዴ እያለ መጨውና መቆጣት ጀመረ ማለት ነው። ደሬ ተረጋጋ እንጂ ስሜት አያቱን ደውለ አናግረው እኮ ነው አልኩት። የናታን አባት አይ የምትል ከሆነ ራሴ ደውዬ አናግራለሁ። ታዲያ ምን ያስቆጣል? ለምንድን ነው የምትቆጣ ብላ ማርታ ትቆጣለች። ማርቲ እንደምታስብ አይደለም የማይዋደዱ ሰዎችን እንዲጋቡ ለማድረግ እየሞከርሽ እንደሆነ ግን ታውቁሻል። አዎ ምናልባት የሜዳ ናታን ተወደው ሆናል። ነገር ግን እሱ ለእሷ ምንም አይነት ስሜት ከሌለው ልጃችን ደስተኛ ትሆናለች ብለሽ ያስበሻል? ስለዚህ በጭራሽ ይህንን ጋብቻ አልፈቅድም። ኢሜ እሷ ነች እንጂ እሱ ወዶ ፈቅዶ ሲጠይቅ ነው እንጂ እሷ ሴት ሆነ እንዴት እንደዚህ ሊሆን ይችላል? ምን ነው ዘመኑን አትከተለውም እንጂ ስትል በጭራሽ እና ኢሜ ልታገባ ኢሜ ቀለበት ልታረግ እንደሆነ ሰማሁ ናታ ስትለው ዳጣ አይ በጭራሽ እኔ እንደዛ በጭራሽ ስለ ቀለበቱ ይሄንን የሰማሁት እንደውም ጋሼ ነበር የነገረኝ። እኔ እሷን ለማግባት አይደለም ምንም አስቤም አላውቅም እና ቀለበት ልታረገው እንደሆነ እኮ እየነገረችኝ ነበር ብለው ስትነግረው እሷ ዝም ብላ ነው የምታወራው። የምታወራው ነገር አንዳንዴ እኮ አታውቅም። ኢሜል እየዋሸች መሆነ ውሸታ መሆኗን አታውቅምና ነው። እና ቀለበት የምለውን ኬት አምጥታ ነው ሀሳብ መርቃቴ ላይ ቀለበት እናስራለን እኔና ናታ እያለች እኮ እያወራች ነው ብላ ስትነግሮ በጭራሽ የማይሆን ነገር ነው እሷ የምታወራው ነገር በጭራሽ ማመን የለብሽም እያላት ነበር። ኢሜ ማግባት እንደማይፈልግና ኢሜ ራሷ ፈጥራ ያወራችው ወሬ ነው እንጂ እኔ በጭራሽ ቀለበት አድርግሻለሁ ስለ ቀለበቷ ቀርቶ እናሷ አንድ ላይ መሆን እንኳን ሀሳብና እቅድም የለንም። ስለዚህ እሷ የምታወራው ነገር እንዳትሰማ ብሎ ዳጣን እየመከራት ነበር። ነገር ግን እሷ ማርታ እንግዲህ በስልኳይነት የናታን አባት በማናገር እንግዲህ እንድጋቡ እንግዲህ ልንሳመድ ነው የሚሉ ወሬ እውነት እንደሚሆን ተስፋ አደርጋለሁ። ከእናንተ ጋር መሳመድ ናታን የማይክል ምርጥ ልጅ ማግኘቱ እየተቀላለው እና ሰላምዬ ደግሞ ደስተኛ አይደለችም። ምክንያቱም ስትጠብቀው የነበረው ዜና እንደዛ አልነበረም። ስለ ዳጣ ሁሉ ነገር ማወቅ ትፈልግ ነበር እና ለማወቁም ጓጉታ ነበር። ነገር ግን ናታን እባክህ ስለዚህ ጉዳይ ምንም ነገር አትጠይቂም። ቆይ ናታን እየሰማ ያለው ነገር ምንድን ነው? ኢሜ ናታን ቀለበት ያደርግልኛል ልንጋባ ነው እያለች እያወራች እንደሆነ ስትነግረው አይ ሰላምዬ የእሷን ጸባይ ታውቂያለሽ እየፈጠረች ነው የምታወራው። እሷ የምታወራው ነገር አንዱ ነገር ማመን የለባችሁም እና እኔ በጭራሽ እና ዳጣን
እኔና ናታን በቅርቡ እንጋባለን እና ቁርጥሽን ብታውቂ ይሻልሻል። ናታን ሁሌም ቢሆን የኔ ነበር፣ አሁንም የኔ ብቻ ነው የሚሆነው። አንቺ በጭራሽ ለሱ አትገቢም። ስለዚህ እኔ ብቻ ነው። እንግዲህ ቤተሰብ መርጧል እና የናት አባቱም ተስማምቷል። በቅርቡ ሽማግሌ ይላካል እና ቀለበት እናስራለን ብሎ ይሄ ነገር አናግራት ቁርጧን ብታሳውቅ ይሻላል። ምክንያቱም ዳጣ በዚህ መከፋት የለባትም። እሷን የምትወዳ ከሆነ እባካት ታስከፋት እያለች ሰላምዬ ለዳጣ እጅግ በጣም የምትከራከረው ለእሷ ያላት ፍቅርና ልጇ እንደሆነች ባታውቅም ግን አንድ ቀን ልጇ መሆኗን ታውቃለች። ለእሷ ያላትና ናታና ዳጣ አንድ ላይ እንደሆኑ ከመጀመሪያው ቀን ጀምሮ ስትለፋና ስትፈልግ ነበር። እና ኢሜ ደግሞ እንግዲህ ምንም ቢፈጠር ናታ የኔ ብቻ ነው፣ በቅርቡ እንጋባለን፣ ተስፋሽን ብትቆርጪ ይሻልሻል እያለች እየዛተችበት ነበር ማለት ነው። ነገር ግን የምታወሪ ነገር እየገባኝ ስለሆነ እባክሽ ልትይኝ ትችያለሽ፣ እሱን እናያለን ብዬሻለሁ እኮ እና ናታን አገባሻል ብሎሻል ስትለው አዎ ያገበኛል፣ ቤተሰቦቹ አውቶ ጨርሷል፣ ስለዚህ በቅርቡ እንጋባለን፣ ተስፋሽን ብትቆርጪ ይሻልሻል አንቺ እያለቻት ዳጣ ግን አገላምጣት ስትል ተናደደች። እና ናታን መቼም ቢሆን ያንቺ ሊሆን አይችልም ስትላት እንግዲህ ይህንን መልእክት ለራሷ ነበር ስታስተላልፍ የነበረው። በጭራሽ ናታን አንድ ደረጀም ሁሉ ነገር ስጠይቀው አይ በጭራሽ እኔ ማግባት እንደማይፈልጉ ሲነግረው እሷ ግን ናታን ያገባኛል ብላ በተስፋ ነበር ስትጓጓ ነበረ። እና ናታን የማላገባ ከሆነ ራሴን አጠፋለሁ እያለች እየዛተች እንደሆነ ደረጀ ሲደርስበት እንግዲህ የሷ ፈጠራ ነው ብሎ ይናደዳል። ማርታም ሀሳብ እንደማትቀበልና ድጋሚ ስለዚህ ጉዳይ ማውራት እንደሌለበት ደረጀ አስጠንቅቆ ይነግራታል። ለማጣራት እየሞከረ ነበረ። ናታን ዳጣን እንደሚወዳት ግልጽ ነው። ነገር ግን እንግዲህ ኢሜል እሱን ካላገባው ሞቼ ይገኛለሁ ብላ እያሰበች ነበር ማለት ነው። እና አባት ምን አልተወደዋለ ምን አልታምናለ እያለ ስጠይቅ ነበር። አባቴን እወደዋለሁ አምናለሁ፣ ነገር ግን አባቴ ትምህርትን ጥለህና ብሎ ትሄዳለ ብሎ ስጠይቁ አባቴ አንድ ነገር ካልሆነ ምክንያቱም ጠይቄ ይረዳለሁ እና ካለኝ ግን ያለምንም ጥርጥር እንደሚሄድ ነገረው ማለት ነው። እናም ስለ አባቱ እንደማስብና እንደ እሺ አንድ ነገር ደግሞ እጠይቃለሁ ብሎ እየጠየቀው ነበር። የፈለግከውን ልጠይቀን ትችላለህ ብላ ስጠይቀው እንግዲህ ማርታና ውሃ ደግሞ አንድ ላይ እየተጫወቱ ነበር። እናትና ልጅ እንግዲህ እየተላፋች ነበር። እንግዲህ እንደምታውቁት ውሃ ሁሌም እንደ ልጅ ነው የምትሆነው ማለት ነው። እንግዲህ ያወራች እማዬ እያለች ስትጫወት ነበር ከእናቷ ጋር በደስታ ማለት ነው። እንግዲህ ውድ ተመልካቾቼ ተወዳጅ የዳጣ ድራማ በጣም ደስ የሚልና በጣም ተወዳጅነትን ያረፈ ከምሳሌ ቀጥሎ ተወዳጅ ዳጣ የምር በጣም ምርጥ ድራማ ነው ማለት ነው። እንደምትወዱት ተስፋ አደርጋለሁ። እንግዲህ እንደዛ እያለች ስታወራት በቃ እሺ እንታረቂ አታኩርፊኝ ምትመስላለች ብላ ይታረቃሉ ማለት ነው። ደረጀ እንግዲህ ናታን በከባድ ጥያቄ አፋጥጧል ማለት ነው። እንግዲህ ደረጀ በድጋሚ እውነቱን ለመጠየቅ ይወስናል ማለት ነው። ኢሜን አገባሻለሁ እወድሻለሁ ብላታል እንዴ ብሎ ስጠይቁ ኧረ አባዬ በጭራሽ እኔ እንደዛ ነገር አልወጣኝም፣ በጭራሹ እኔ ከእህትነት የዘለለ አንድ ቀን ለምንም አስባትም አላቅም። ስለዚህ መቼም እሷን ላገባ አባዬ ይቅርታ አድርግልኝ፣ ግን መቼም የማይፈጠር ነገር ነው። እኔና ኢሜ በጭራሽ ተስማምተንም አናቅም። እንኳን ተጋብተን አንድ ቤት ውስጥ ልንኖር ይቅርና እኔ ለሷ ከእህትነት የዘለለ ሌላ ስሜት ለሷ የለኝም ብሎ ነገረው ማለት ነው። ነገር ግን ኢሜ እህታችሁ ዳጣን አይኗን ካላጠፋልኝ መቼም ሰው መስለን አትታየኝም፣ አታናግሬ ትለዋለች። እኔ በቃ እኔ እውነት እኔ ሰው አልወጋም፣ እኔ ጨካኝ አይደለሁም እያላት ነበር። እንግዲህ ምርጫ አንተ ነው። ዳጣን ተወጋታለህ፣ ታስጠፋታለህ፣ አይኗን ታጠፋታለህ አይምትል ከሆነ መቼም አታገኘኝም ትለዋለች። እና አርጁ ደግሞ አይ በጭራሽ አልወጋቱም፣ እኔ እንደዛ ማድረግ አልችልም እያላት ነበር። እንደሱ ካላደረግ እዚህ አጠገቤ መጥተህ እንዳትጎለጥ እያለ ነገረችው። ነገር ግን እንደሚወዳት እየነገረ ዳጣን አድርጎ እኔ እኮ ናፍቀሽኛል፣ በጭራሽ እንደዛ ማድረግ አልችልም እያለችው ነበር። እሱ ግን መቼም እንደማይሆን ይነግራታል ማለት ነው። እና
ላም ስትል አንተ እኮ ላም ትወዳለህ ለምን አታገባም? እኔም ከጭቅጭቅ ትገላግለኛለህ ስትለው አንቺ እኮ ላም ትመስለኛለሽ አላላት። የወጣው እዚህ ጋር ያሳቀኝ የመጨረሻ ላም ትመስያለሽ አንቺ ራሱ ላም ነው የምትመስይ አላላትም። ከዛ ምንድን አልኩት ወደ ተመልካቾቼ ተወዳጅ የዳጣ ድራማ ዛሬ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ሰላማችሁ ይብዛልኝ።